ተቀምጬ ዋልኩበት የቂጤ ሱሪ በላበት እስኪቆረፍት ድረስ ቢሮዬ ውስጥ ተጎልቼ ነበር የዋልኩት። የሥራ ሰዓቱ ተገባዶ ወደ ቤቴ ወክ እያደረጉ ስጓዝ በየመንገዱ ዳር ከተከፈቱ መጠጥ ቤቶች መካከል አንዱ ግሮሰሪ ገባሁና የቤቱን ማዕዘን ጥግ ይዤ ተቀመጥኩኝ። በብቻነት የተመስጦ ዓለሜ 4 ያክል የቢራ ጠርሙሶችን እንደጨለጡ መጠጥ ቤቱ በደንበኞች ተጥለቀለቀ። ሶራ በተሰኘ የመብራት ትርኢት መካከል ሞቅታ የተሰማው ሁሉ እየተነሳ ይውረገረጋል። 5ኛ ቢራዬ መጥቶ እንደተከፈተልኝ ከቀሚሷ ማጠር የተነሳ ላቀማመጧ እየተሳቀቀች አንዲት ቆንጆ ልጅ አጠገቤ መታ ቁጭ አለች። ቢራ የሚያንቆረቁሩ ወንዶችን ከወንድ ጋር የሚዳሩ ሴቶችን ትኩር ብላ ትመለከትና ከእንደገና በጸጸት ስሜት አንገቷን ሰበር እያደረገች ለብቻዋ ትተክዛለች። አንድም ቀጥሯት የቀረ አለያም ደግሞ በቤቱ መጥፎ ትዝታ ያለባት ትመስላለች። ትካዜዋ ጥቂት በመጠጥ ሞቅ ማለት የጀመረ ስሜቴ ላይ የበረዶ ውሃ ሲቸልስበት ታወቀኝ። አንገቷን አቀርቅራ ድንገት እንባ በዓይኖቿ ትልል ሲላየውና ሁኔታዋ ልቤን ሰብሮት ትኩር ብዬ ስመለከታት አይን ላይን ተገጣጠምን። ምን ነው ቆንጂት? ምን ቀጥሮሽ የቀረ ወንድ ወይንስ ደግሞ ምንድነው የሚያስተክዝሽ? አልኳት ጥቂት በጥያቄ ስቅጥጥ እያልኩኝ። አይ ማንም አልቀጠረኝም፣ እንዲሁ ዝም ብዬ ነው አለችኝ፣ የእንባ ዘለላዋን በግራ እጇ አበስ እያደረገች። ታዲያ ፈቃድሽ ከሆነ ቢራ ልጋብዝሽ አልኳት። ደስ ይለኛል አለችኝ ለስለስ ባለ አነጋገር። ከ6ኛ ቢራዬ ጋር የመጀመሪያ መጠጥ መጥቶላት 2-3 ጊዜ ተጎነጨችና ወንበሩን አስጠግታ ተደላድላ ተቀመጠች። ስለ ግብዣህ አመሰግናለሁ ወንድሜ አለችኝ። ኧረ ችግር የለም፣ እኔንም እኮ ከብቸኝነት ገላገልሽኝ አልኳት። 2 ያክል ቢራ ከጠጣች በኋላ እኔ በጣም ሞቅታ ስለተሰማኝ አብረን እንወዛወዝ፣ አብረን እንደንስ አልኳት። በአጭር ቀሚሷ እየተሞናደለች ልቤን በሐሴት አረንቋ ሞላችው። እኔው ያሰብኩትን ሁሉ እርሷው ቀድማ እየሆነች በደስታ ባህር አዋኘችኝ። ለቤቱ የተለቀቀው ሙዚቃ ጋብ ሲል ተያይዘን ተቀመጥን። አስተናጋጁን ጠርቼ ጭማሪ ብዬ ሳዝዝ እኔ በቃኝ ጥቂት ላዝናና ብዬ ነው ይህንንም የጠጣው አለችኝ። እንዴ ገና መች ተነካና፣ ትጠጫለሽ፣ ትጋበዣለሽ፣ በጣም ከምልሽ በላይ ተመችተሽኛል የኔ ቆንጆ አልኳት ላነጋገር ያክል። ለተዝናኖቱ ችግር የለም አብሬህ ቆያለሁ፣ መጠጥ ግን በቃኝ አለችና ከመቅጽበት ትክዝ አለች። ድንግጥ አልኩኝ። አትደንግጥ ወንድሜ፣ ይልቅ አንድ ነገር እሺ በለኝ። ጠጪ ብለህ የለ የ2 አለያም ልትጋብዘኝ የፈለገውን የመጠጥ ሂሳብ ከይቅርታ ጋር ለእኔ ስጠኝ፣ መጠጡ ግን ይቀርብኝ አለችኝ። ሴት አይደለች፣ ገንዘብ በእጅጉ አስፈልጓት ይሆናል አልኩና በልቤ እነኋት 2000 ብር ብዬ ሰጠኋት። የውሸት ፈገግታ ፈገግ አለችና አመሰግናለሁ ወንድሜ፣ አንድ ነገር ላጋራ። ራቱን ሳይበላ የተኛ ሕፃን ልጄ ከእንቅልፉ ነቅቶ እያለቀሰ እንዳይጠብቀኝ ፍቀድልኝ ልሂድ አለችኝ በሀብሬት ስሜት ተከፍና፣ የእንባ ዘለላ በዓይኖቿ ትልል ትልል እያሉ። የሴትን ልጅ ብርቱ ጽናትና መስዋዕትነት ለመረዳት የግድ ሴት መሆን የለብንም አልኩኝ ለራሴ።